እንዴ አቁሚ ብዬሻለሁ፣ አቁሚው አላት ቦሪስ ካቭሮቭ መኪናውን እያሽከረከረች ያለችው ላላላንግ ላይ እየጮኸ። እሷም ግራ ተጋብታ ምን አልከኝ ብላ ጠየቀችው። ላላላንግ በዚያ ዶብ ዝናብ ውስጥ መኪናውን እንደ እብድ እየነዳች ከመስጊዱ ተሻግሮ የሚገኘው አስፋልትን አልፋ በመታጠፍ ጨለም ወዳለውና ወደ መስጊዱ የሚያስገባው መንገድ ላይ ደርሳለች። ቦሪስ ካቭሮቭም ልክ ከዚህ መንገድ ላይ እንደገቡ እጁ ላይ የሚገኙት ፀጉሮች በመቆማቸውና የሆነ ነገር በጣም ስለቀፈፈውና ስለከበደው ጭንቀት ከሆዱ ስኮልል እያለ እየተሳበ በመውጣት አካባቢው ላይ ለሱ የተጠመደ ወጥመድ እንዳለ ያጠርጣራ ደመነፍሱ ሹክ አለው። አንቺን እኮ ነው አቁሚው፣ አዎ አቁሚና ወደ ኋላ ተመለሽ ብዬሻለሁ አላት እየጮኸ። እሷም ከሱ እኩል እየጮኸች እንዴ ለምንድን ነው የማቆመው እንዴ መስጊዱ ጋር እኮ ደርሰናል አለችው። ቦሪስ ካቭሮቭም ላላላንግ እንደማትሰማው በማወቁ ወደ ጎን ትንሽ አጎነብስና የመኪናውን የኋላ ማርሽ በእጁ ይዞ ያዞረውና ይነቀንቀው ጀመር። ይህን የተመለከተችው ላላም በንዴት ጦፋ ቦሪስ ላይ ያፈጠጠች ምን እያደረክ ነው አንተ እብድ እብድ ነህ እኮ አንተ አለችው። እሱም እያደረኩትማ ያለሁት አቅጣጫችንን ቀይረን ወደ ኋላ እንድንመለስ ነው አላት። እሷም አንተ እብድ ነህ እንዴ ማርሹ እኮ እንዲነቅስ ወይም ደግሞ እንዲቆም ታደርገዋለህ አለችውና በማስከተልም የምትሰራውን ነገር አቁም ብያለሁ አለችው። ቦሪስም እንግዲያውስ አንቺ ራስሽ ታደርገዋለሽ አላትና ውትወታውን በመቀጠል ደግሞ ከዚህ የሾፌር ወንበር ላይ ተነሺ ብሎ የተናገረውን ሳይጨርስ እንደ ቆሎ የሚዘንበው ከውጭ የተተኮሰው ጥይት የላላላንግ ፊት ላይ ያረፈ። ላላላንግም ልክ እንደ አሻንጉሊት በጥይቱ ኃይል የተነሳ መላ ሰውነቷ ተንቀጠቀጠ። ቦሪስም ልምድ ያለው ደመነፍሱን እያመሰገነ ተወርውሮ ወደ መኪናው ውስጥ ወሸቅና በአንድ እጁ የላላን እግር ነዳጅ መስጫው ላይ አሳርፎ በኃይል ሲጫነው መኪናዋ እንደ ነብይ ጮኸች አስፋልቱን መቧጠጥ ጀመረች። መኪናው በአስፋልቱ ላይ ሲሽከረከርም ከአጠገቡ የሚገኘው የጡብ ግድግዳ የመኪናውን በር ወደ ውስጥ እየገፋ አስገባው። ስለዚህም የቦሪስን ቀኝ ጎን ስለመታው ቦሪስ ወደ ጎን ተወረወረና የላላላንግ ታፋ ላይ ያረፈ። የመኪናው ቀበቶም ላላላንግን ቀጥ አድርጎ ከወንበሩ ጋር ለጥፎ ቢይዛትም በላላላንግ ሰውነት ላይ ግን አንድም ሕይወት የለም ነበር። መኪናው ከሷ ሰውነት ላይ በሚወርደው ደም ከመጨቅየቱም በላይ ገቢናው ውስጥ ትንሽ የደም ኩሬን ፈጥሯል። ቦሪስ ካቭሮቭ መሪውን እንዳይዘው መሪው ላይ ድርቅ ብሎ የተሰፋው የላላላንግ በድን እጇ አስቸግሮታል። በዚህ ጊዜ ሁሉ ታዲያ ከውጭ የሚተኮስበት ጥይት ስላልቆመ የመኪናዋን የፊት መብራቶች፣ የግጭት መከላከያ ፓራውልት እና የመኪናውን ጎን ሁሉ በጥይት ድብደባ ደረሰበት። ቦሪስ እንደምንም ብሎ መሪውን ከስር በኩል በእጁ በመደገፍ የጡቡን ግድግዳ ታኮ በመስፈንጠር እንደ ጀት እየበረረ አስፋልቱ ላይ መኪናውን አሽከረከረና ይወርድበት የነበረው ተኩስ ሲቆም መኪናውም በራሱ ጊዜ ቆመ። ቦሪስ ካቭሮቭ ከዳሽቦርድ ውስጥ ራሱን ቀና አድርጎ ከመኪናው ውጪ ሲመለከት መኪናዋ መጋጠሚያ መንገድ ላይ በጎን በኩል መንገዱን ዘግታ መቆሟን አስተዋለ። ከሱ በተቃራኒ ጎን በኩልም የዝናቡን ጮት አልፎ የሚያደነቁር የመኪና ጥሩምባ ስለተመለከተ ደንግጦ ዞር ሲል አንድ ከባድ የማቀዝቀዣ መኪና በከፍተኛ ፍጥነት ወደሱ እየጋለበ መሆኑን ተመለከተ። ቦሪስ ካቭሮቭም ያንን የተጨራመተና በሱ በኩል የሚገኘውን በር ከፍቶ ለመውጣት ቢታገልም በሩ ግን ሊከፈትለት አልቻለም። ስለሆነም ያ ትልቁ የማቀዝቀዣው መኪና እሱ ያለበት ትንሽዬ መኪና ላይ እንደነበረ በር ወጣበት።
ቦርንና ዶን ፈርናንዶ ካዲዝ ውስጥ ከሚገኘው የዶን ፈርናንዶ ክፍል ውስጥ ቁጭ ብለዋል። ዶን ፈርናንዶም ወደ ቦርን እየተመለከተ በእውነት ሊከፈል የማይችል ትልቅ ውለታን የዋልክልኝ ብሎ ሲናገር፣ ቦርን በማስከተል በለ አሁን ለሥራ የተገቢውን ክፍያ ማግኘት ፈልጋለሁ። መቼስ እኔ የበጎ ፍቃድ አገልግሎት ሰጪ እንዳልሆንኩኝ ታውቃለህ አይደለ? ብሎ ቦርን ጠየቀው። ዶን ፈርናንዶም የቀኝ እግሩን በግራ እግሩ ላይ እያነባበረ ቦርን በእውነት ተሳስተሃል። አንተ ከማውቃቸው ሰዎች ሁሉ የበጎ አገልግሎትን የምትሰጥ ጎበዝ እንደሆንክን የምረዳው አለና ከሳጥን ውስጥ ውዱን የሮቡስታ ሲጋራ አውጥቶ ለቦርን አቀበለና ለራሱም ወሰደ። ከዚያም የሲጋራውን ጫፍ ቆረጠና ሲጋራውን አፉ ላይ ሰክቶ እያቀጣጠለ እንዲያውም ቦርንን ግለጸው ብባል አሁን በነገርኩ መልኩ ነው ብሎ የሲጋራውን ጭስ እያንቦለቦለ ካፉ አወጣው። ገና የዶን ፈርናንዶ ቤት እንደተመለሱ ቬጋስ በጣም ደክሞኛል በማለት ከአንዱ የእንግዳ መኝታ ክፍል ውስጥ ገብቶ ሲተኛ፣ ሮዚ ደግሞ ሙቅ ሻወር በጣም ያስፈልገኛል በማለት የእንግዳ መታጠቢያ ክፍል ውስጥ ገብታለች። ስለዚህም ሁለቱ ሰዎች ብቻ ከዶን ፈርናንዶ ክፍል ውስጥ ቁጭ ብለው እያወሩ ይገኛሉ። በእርግጥ ቦርንና ዶን ፈርናንዶ ከዚህ በፊት አንድ ጊዜ ሲቪሌ ውስጥ አንድ ጊዜ ደግሞ ለንደን ላይ የዶን ፈርናንዶ የመጀመሪያ ልጁ በሰው እጅ በመገደሉ የተነሳ እዚያው ለንደን ላይ ለቀብር ሄዶ የተገናኝተው ስለነበረ ወዳጅነታቸው እምብዛም ነው የሚባል አይደለም። እኔ ከጂላሊሳይ ጋር ቢያንስ ለአንድ ግማሽ ሰዓት ያክል ማውራት ይኖርብኛል አለ ቦርን ዶን ፈርናንዶን እየተመለከተ። ዶን ፈርናንዶ ከንፈር ላይ ትንሽ ሸራፊ ፈገግታ እየታየ ምንድነው ደግሞ ልታወራ የፈለግከው ብሎ ከጠየቁ በኋላ ወደፊት ጎንበስ አለና በግማሽ ከተበላው የአይብ መያዣ ትሪ አጠገብ የሚገኘውን የቦርንን ብርጭቆ በመጠጥ ሞላለት። ግን አሁን ጂላሊሳይ የት ነው የሚገኘው ብሎ ቦርን ሲጠይቅ፣ እንግዲያውስ ግምትህ ከኔ እኩል አይደል ብሎ ፈርናንዶ መለሰ። መልካም ጂላሊሳይን አሁን የማላገኘው እስከሆነ ድረስ አዎ ነገሬን ካንተው ጀምር ይሻለኛል። ለምንድነው ግን ከጂላሊሳይ ጋር ጓደኝነትን የፈጠርከው ብሎ ሲጠይቀው፣ ዶን ፈርናንዶም እኛ ጓደኛሞች አይደለንም አለ አይደል፣ ስራዎችን አብረን የምንሰራ ወዳጆች ነን። በቃ እሱ የነገሮች ሁሉ መዳረሻዬ በመሆን ያገለግለኛል እንጂ ሌላ በመካከላችን ያለ ነገር የለም ብሎ ባጭሩ ለቦርን መለሰለት። ቦርንም ምን አይነት መዳረሻዎችን ነው ደግሞ እሱም ይሰራል ብሎ ጠየቀው። በቃ እሱ ለኔ ገንዘብ የሚሰሩ ስራዎችን ይዞልኝ ይመጣል። ይህንን ስል ግን የአደንዛዥ እጾችን አይደለም አብረን የምንሰራው ሲለው፣ ታዲያ ምንድነው አብራችሁ የምትሰሩት? ህገወጥ የሰዎች ዝውውር ነው አይደለም ታደርጉት ብሎ ጠየቀው። ይህን የሰማው ዶን ፈርናንዶም በመስቀል ሰርቶ እያማተበ በስማ ይሄ እንኳን እግዚአብሔር የሚወደው ስራ አይደለም ብሎ ተቃወመ። ቦርንም ዶን ፈርናንዶ የሚሰራውን ስራ ስላልነገረው ተበሳጭቶ፣ ግን ታውቃለህ ጂላሊሳይ እኮ በጣም ውሸታም ነው፣ እልም ያለ ውሸታም እኮ ሰው ነው። አዎ ይሄን እንኳን አልተሳሳትክም ብሎ ራሱን ባውንታ ነቀነቀና፣ ግን ምን መሰለ እሱ ከውሸት በተሻለ መልኩ ሌሎች ነገሮችን ተጠቅሞ ስራዎቹን ሊሰራ ስለማይችል እንደሆነ ማወቅ ይኖርብሃል ብሎ ዶን ፈርናንዶ ለቦርን አስረዳው። ቦርንም ወደ ሄሬራ ዶን ፈርናንዶ ቀረብ በማለት እሺ ሌላውና ለማወቅ የምፈልገው ነገር አንተ ከሰርቪስ ዶመናው ጋር ያለ ግንኙነት ምን አይነት እንደሆነ ነው ብሎ ጠየቀው። ዶን ፈርናንዶም ይሄም ልክ እንደ ጂላሊሳይ ሁሉ ለመዳረሻ የምጠቀምባቸው ሰዎች ናቸው ብሎ መለሰለት። ግን እነሱ ይጠቀሙብሃል እንጂ አንተ ልትጠቀምባቸው እንደማትችል አታውቅም እንዴ? እንዲያውም እነሱ እስካሁን ድረስ እንዴት ዝም እንዳሉ አላውቅም አለው።
ይህን አስተያየት ከቦርን አፍ በመስማቱ ዶን ፈርናንዶ ፊት ላይ የቅሬታ ፈገግታ እየታየ አንተ እንዴት አድርገህ ነው እንደዚህ አሳንሰህ የምትመለከተኝ? እባክህ አንተ በተናገርከው ንግግር ቅያሜ ሊሰማኝ ቢገባም በአንተ ላይ ግን በፍጹም አልቀየምም ብሎ እጁን እያወናጨፈ ሊናገር የፈለገውን ተወና እነሱ መጥፎ ሊሆኑ የቻሉት እኮ ሙኒክ ውስጥ ከሚገኘው የመስጊዱ አስተዳዳሪ አብዱል ቋሂር ጋር ተባብረው መስራት ከጀመሩ ጊዜ ጀምሮ ነው። ከዚያን ጊዜ በኋላ እኔም ብሆን በአይነ ቁራኛ ነው ማያቸው ብሎ ሲናገር በቦርን ፊት ላይ ያልገባኝም አይነት መገለጫ ስለተመለከተ ሳቅ እያለ ንግግሩን ላፍታ ያላቋርጦ ዝም ካለ በኋላ ራሱን እየነቀነቀ ወጣቱ ሰው አንተ እኮ የገድሉን ነገር በየጊዜው ማወቅ አይጠበቅብህም አለው። እነሱ ይህን እየተነጋገሩ ባሉበት ሰዓት ሮዚ ከመታጠቢያው ቤት ውስጥ ገብታ ልብሶቿን አውልቃ መለመለዋን ከቆመች በኋላ ውሃውን በኃይል ከፍታ ጀርባዋን፣ ልሙጥ ሆዷን፣ ጡቷን ደግሞ ፊቷን በተደጋጋሚ በሙቅ ውሃ እያስመታች ነበር። የሻወር ውሃ በኃይል እየወረደ ሙቀቱ መላ ሰውነቷን ያቀለጠው ስለመሰላት የሰውነቷን ጡንቻዎች ለማፍታታት ያህል ትንሽ ተወጣጠረችና የውሃው መውረጃ ወንፊት ላይ ፊቷን ቀና አድርጋ አይኗን፣ አፍንጫዋንና ጆሮቿን በውሃ አስመታች። በመቀጠልም ከጆሮዋ በታች የሚገኘው ንቅሳት ላይ ውሃው በደንብ እንዲያርፍ አድርጋ ስላስመታችው የንቅሳቱ ቀለም ሙሉ በሙሉ ለቀቀና ጠፋ። እሷም ከጆሮዋ በታች ውሃው ወርዶ ሲመታት የባህር ማዕበል አረፋን ስላስታወሳት በሐሳቧ ጥልቅ ብላ ነጎደች። ሳሎን የሚገኙት ቦርንና ዶን ፈርናንዶ ውይይታቸው እንደቀጠሉ ነው። ዶን ፈርናንዶ ሲጋራውን ተርኩሶ በሐሳብ ጭልጥ ሲል ቦርን አናተቦና ይሄ ሁሉ ነገር የተጀመረው በዚያ አላሪያን የመጀመሪያው ስልጣን ዘመን ነው አይደል ብሎ ቦርን ጠየቀ። ቦርን ይህን ጥያቄ ጠይቆ ዶን ፈርናንዶ ለጥያቄው መልስ ከመስጠቱ በፊትም የትሮፒካል ዝናብ በኃይል እየዘነበ የቤቱ ጣሪያ ላይና የመስታወት መስኮቱን መምታት ጀመረ። ዶን ፈርናንዶም ከተቀመጠበት ቦታ ተነስቶ ወደ መስኮቱ ጋር ሄዶ በመቆም ውሃው በመስታወቱ ላይ እየተንሸራተተ በመውረድ የመስኮቱን የግንብ ዶፍ ሲመታ እየተመለከተ በጣቶቹ መሃል የያዘው የሮብስታን ሲጋራ እርሰት አደረገው። ቦርንም ከተቀመጠበት ተነስቶ በመሄድ ዶን ፈርናንዶ አጠገብ ቆመ። ዶን ፈርናንዶም አቤት እንደምታወራው አይነት ነገር ቢሆን ነገሩ እንዴት ቀላል ነበር ባክህ አለና ላፍታ አረፋልና በእርግጥ ሕይወታችን በውስብስብ ነገሮች የተሞላ ከሆነ ነገሮችን በቀላሉ ገልጸን የምናይበት አእምሮ የሕይወት ዕጣ ፈንታችን ባደረችን ነበር። ነገር ግን የዶመናው ጉዳይ እንደዚህ በቀላሉ የሚፈታ ሳይሆን ውስብስብ ያለ ነገር ነው አለውና በረጅሙ ተንፍሶ ይኸውልህ ቦርን እዚህኛ ጋር በጣም ጥልፍልፍ ያለና ክብ መስመርን ተከትሎ የሚሽከረከር አመንኪዮ አለ። እሱም አመንኪዮ የሚጀምረው ክርስቲያን ኖረን ከተባለ ስም ይሆናል አለና ዶን ፈርናንዶ የቦርን ፊት ላይ የሚገኙትን አይኖች በአትኩሮት ሲመረምር ቆይቶ ስለዚህ ሰው ምንም የምታስታውሰው ነገር የለም አይደል ብሎ ጠየቀው። ቦርንም እኔ ይህንን ክርስቲያን ኖረን የተባለን መስማቴን እንኳን አላስታውስም፣ እስቲ ስለዚህ ሰውዬ ንገረኝ አለው። ዶን ፈርናንዶ ይህንን እንኳን እኔ አይደለሁም የምነግርህ ብሎ የቦርንን ትከሻ በአንድ እጁ ያዘና የዚህ ሰው ታሪክ የምትነግርህ የስቴቨን ሚስት ትሆናለች አለው። ቦርንም እሷ ስሟ ሮዚ ነው አይደል እንዴ ብሎ ዶን ፈርናንዶ ሲጠይቀው ዶን ፈርናንዶ ፈገግ አለና በእጁ ውስጥ ያለውን የረሳውን ሲጋራ እየሳበ በሊድና እሷ ራሷ ትንገር
አለው። ቦርንም ከዶን ፈርናንዶ ተለይቶ ሮዚ የምትገኝበት የመስታወት ክፍሉ ሲያመራ ሮዚ እስከሚበቃ ድረስ ታጥባ ስለጨረሰች ከሻወር ወጥታ ሰውነቷን በትልቅ የመታጠቢያ ቤት ፎጣ ጠምጥማ ሸፍና ፀጉሯንም በአንድ አነስተኛ ፎጣ ሸብ አድርጋ የመስታወቱን ጭጋግ በእጇ አጽድታ ራሷን ስትመለከት ነበር። በመቀጠልም ኮሞዲኖውን ከፍታ ከመምጣቷ በፊት የጠየቀችውን የጥፍር መቁረጫ፣ ሞይስቸራይዘር፣ የፋይል መያዣ ክሊፐርና ሌሎች የምትፈልጋቸውን ነገሮች አገኘች። በመቀጠልም መስታወት ውስጥ ራሷን እያየች ለአፍታ ከቆየች በኋላ በጣቶቿ አይኗን በልጥታ ቡናማውን የአይኗን አርቲፊሻል ሌንስ አወጣችው። አንደኛው አይኗ ግን ያ ሌንሱ ስላለበት እስካሁን ቡናማ እንደሆነ ሲታይ፣ ሌንሱ የወጣበት አይን ግን ፈዛዛ ሰማያዊ ቀለሙን እያሳየ ሮዚ የሁለት ዓለም ሰው መሆኗን እያሳበቀባት ነበር። በእንደዚህ አይነት ሁኔታ ውስጥ እያለችም ቦርን የመታጠቢያ ቤቱን በር ከፍቶ ሲገባ በመስታወት ውስጥ በመመልከቷ ሮዚ እንዴ ስትገባ አታንኳኳም እንዴ ብላ ጠየቀችው። እሱም እንደማስበው ከሆነ ያንቺን ፍቃድ ሳልጠየቅ ወደ አንቺ መምጣት እንደምችል ካወቅኩኝ ቆይቻለሁ አላት። ደግሞ ይህን መቼ ነው ያወቅከው ብላ ስጠይቀው ቅድም መኪና ውስጥ እያለን ብሎ በማስከተልም አየሽ፣ አንቺ መኪና ውስጥ አብረን በነበርንበት ጊዜ ሁሉ አንድም ጊዜ ቢሆን ፊት ለፊት እኔን አላየሽም። እናም ቬጋስን ለማየት ዞር ብለሽ ወደ ኋላ ስትመለከቺ ያደረግሽውን አርቲፊሻል ሌንስ በጨረፍታ ልመለከች ነበር አላት። እናም ሌንሱን አይተህ ዝም አልከኝ አለችው። እኔ እንጃ፣ ምናልባትም ምን አይነት ጨዋታ እንደምትጫወቺ ለማወቅ ስለፈለኩኝ ይሆናል ዝም ያልኩሽ አላት። ከሁለተኛው አይኗ ላይ ያለውን ሌላኛውን ሌንስም አይኗን በልጥታ በጣቶቿ አውጥታ ወደ ቆሻሻ ማጠራቀሚያ ውስጥ ወረወረችው። ይሄ ፀጉርሽ ትክክለኛው ቀለሙ ነው እንዴ ብሎ ቦርን ጠየቃት። በቃ ይሄውን የምትያው ሰውነት የኔ እውነተኛ ገጽታ ነው ብላ መለሰችለት። እሱም ወደ እሷ በጣም ቀረብ ቢልም እሷ ፊት ላይ ግን ምንም የፍርሃት አይነት ነገር አይታይም። ዋው ያ ንቅሳት ሽማውን የለም፣ ግን አሁንም ቢሆን የአፍንጫሽ ትክክለኛ የኮሎምቢያ ሴት ነው የሚያስመስልሽ ብሎ አሁንም በጣም ተጠግቶ አፍንጫዋን በአይኑ በደንብ መርምሮ በእውነት አፍንጫሽ ላይ የተሰራው ቀዶ ጥገና በጣም ምርጥ ነው አላት። እሷም ምን መሰለ አፍንጫዬ እየፈረሰና እየተገጠመ ወደ 3 ጊዜ ያልቀዶ ጥገና ስለተደረገለት ነው እንደዚህ የሚያስነቃ ሊሆን የቻለው አለችው። በእውነት ይሄ አንዲት ኮሎምቢያዊ ሴትን ለመምሰል የተደረገ ከባድ መስዋዕትነት ብቻ ሊሆን አይችልም አላት። የሚታይ ቦታ ላይ መደበቅ በፍጹም መታየት ያለ መፈለግ ነበር ይል ነበር አባቴ ስትለው፣ ቦርን እንደሚመስለኝ አባትሽ ክርስቲያን ኖረን ትክክል ነው ላለው አላት። ሮዚ በሰማችው ነገር አይኗ ፈጠጠና ዶን ፈርናንዶ ነገረህ አይደለ ብላ ጠየቀችው። ቦርንም ይመስለኛል አሁን ይሄንን የማወቂያው ጊዜ ነው ብሎ ይመስለኛል ይሄን ነገር የነገረኝ አላት። እሷም በአዎንታ ራሷን ከፍና ዝቅ አድርጋ ይመስለኛል ጊዜው አሁን ነው አለችው። እናም ለዶን ፈርናንዶ ቬጋስ ሳይሆን አንቺ ነበርሻ በጣም አስፈላጊው ሰው አላት። መንገድ ላይም በመኪና ያሳደዱን ሰዎች ሁሉ እኮ እኔ ነበር የሚፈልጉት ብላ መለሰችለት። ደግሞ እነሱ እነማን ናቸው ቦርን ጠየቀ። ቅድም መኪና ውስጥ እኮ እንዳለን በሽሽት ላይ እንዳለው ነግሬ ነበር አይደለ አለችው። ታዲያ እኮ ቅድም ያልሽኝ ከቤተሰቦችሽ እየሸሸሽ መሆንሽን ነው። ያው በሌላ አገላለጽ ልክ ነበርኩኝ፣ ምክንያቱም አባቴ አብሯቸው የሰሩ የነበሩ ሰዎች ናቸው እኔም በማሳደድ ላይ የሚገኙት አለችው። ቦርንም ወደ እሷ ቀረብ ብሎ ሲቆም የታጠበችበት ላቫንደር ሳሙናና ሲትረስ ሻምፖ አፍንጫውን አወደው። ታዲያ ስምሽን ማን ልበል ብሎ ጠየቃት። እሷም ወደሱ በጣም ቀረብ በማለት በጣም ጠባብ ክፍተትን በሁለቱ መካከል ፈጠረችና እኔ ስወለድ ቤተሰቦች የሰጡኝ ስም ጃካኖረን ሲሆን የአባቴ ስም ክርስቲያን ሲባል የእናቴ ደግሞ ቪቤካ ይባላል።
በአሁኑ ሰዓት ግን ሁለቱም ወላጆቼ በሕይወት አይገኙም አለችው። በእውነት በጣም አዝናለሁ አላት። በእውነት አንተ በጣም ደግና የዋህ ሰው ነህ ብላ በአንድ እጇ ጣቶች ጉንጩን በቀስታ ጎነተለችው። በሌላኛው እጇም የጥፍር መቁረጫው ላይ የሚገኘው ሴንጢ በጡንቻማ ሆዱ ላይ አሳርፋ ተጫነችው። ደመነፍሱ በፍጥነት እንቅስቃሴን በመውሰድ ቦሪስ ካቭሮቭ የላላላንግ ሹል ጫማን ከበድን እግሯ ላይ አውልቆ በእጁ በመያዝ በጥይት እንዳልነበረ የነበረውን የመኪናውን የፊት መስታወት ሰብሮ ለመውጣት ሲታገል ነበር። ትልቁ የማቀዝቀዣ ከባድ መኪና እሱ ያለበትን መኪና የገጨው። ልክ መኪናው እንደተገጨም ከፊት ለፊትና በጎን በኩል የአደጋ መከላከያው የአየር ከረጢት ወይም ኤርባግ ወዲያውኑ ተነፋና ትከሻውን አንቆ በመያዝ ሕይወቱን ሊያተርፍለት ቻለ። ቦሪስ ካቭሮቭም እንደምንም ብሎ ከአየር ከረጢት ውስጥ በመውጣት የመኪናውን የፊት መስታወት በያዘው ጫማ ሰበርና ፊቱን በክንዶቹ ሸፍኖ ወደ ውጭ ተወረወረ። ቦሪስ ካቭሮቭ ይህንን ባያደርግ ኖሮ የገጨው መኪና ባለው ከፍተኛ ክብደት የተነሳ ፍሬን ይዞ መቆም ስላልቻለ በዚያ በዝናብ በረጠበ አስፓልት ላይ የላላላንግን መኪና እየገፋት በመሄድ ላይ ነበር። ስለሆነም ቦሪስ ካቭሮቭ መሬት ካረፈ በኋላና እግሩና ታፋው ላይ የመቀጥቀጥ አደጋ ደረሰበት። መኪኖቹም ተያይዘው ከአንድ መጋዘን ጋር ሲደርሱ የመጋዘኑን የመስታወት መስኮት ጠርምሰው ገቡ። መኪኖቹ መጋዘኑን ጠርምሰው በገቡበት ወቅት ቦሪስ ከወደቀበት እንደምንም ብለው በመነሳት መንቀሳቀስ ጀመረ። የአደጋውን መፈጠር ያዩና የሰሙት የሙኒክ ከተማ መንገደኞችም አደጋው የደረሰበት ቦታ እየተሯሯጡ መንገዱን ሞሉት። እሱ መትረፉንም የሚጠይቁ ሰዎች በመብዛታቸው እንደምንም ብሎ የተሰበሰበውን ሕዝብ አልፎ ሊሄድ እየተንቀሳቀሰ የተሰበሰቡት ሰዎች ለአፍታ በዓይኑ ቃኘት አደረገ። ወሬውን ለማየት ከተሰበሰቡበት ሰዎች ውስጥም ያ ከሀገሩ ሩሲያ ሲነሳ ራምንስክ አውሮፕላን ማረፊያ ላይ ለጥቂት ጊዜ አይቶት የነበረውን የኤስአሩን ኃላፊ ዛሄክን ተመለከተው። ከዛሄክ ጋርም አይን ላይ እንደተጋጩ ዛሄክ የሚያስጠላ ፈገግታውን አሳየው። ከዚያም ከዚህ ሁሉ አደጋና የጥይት ውርጅብኝ ጀርባ የሩሲያው የደህንነት ቢሮ ኤስቪአር እጅ እንዳለበት ግልጽ ሆነለት። አዎ ይሄ ጨካኝ የኤስቪአር ኃላፊም ለላላላንግ ሕይወት መጥፋት ተጠያቂ እንደሆነ ቦሪስ ደመደመ። ደግሞስ ከሀገሩ ሩሲያ ሲነሳ እንዲህም ብሎታል ነበር፣ እንግዲያውስ አንተ ከእኛ ጋር የማትስማማ ከሆነ ሕይወትን ሲኦል የምናደርግብህ ያሉን አስታወሰ። ስለዚህም በጣም በምሬት አይን ዛሄክን እየተመለከተና ልክ እንደ ሰከረ ሰው እየተንገዳገደ የከበቡት ሰዎች እንደምንም ብሎ እየገፋ ከሰዎቹ ገለል ለማለትና ብቻውን ለመሆን ተንቀሳቀሰ። ግን ስለ ሰዎቹ አስበህ ታውቃለህ? ብላ ጠየቀችው ጃካ የዶን ፈርናንዶ የመታጠቢያ ቤት ወለል ላይ ቦርንን አጋድማው። ቦርንም ከበላዩ ያለችውን የጃካን ንጹህ ሰማያዊ ዓይኖች ትክ ብሎ ተመለከተ። ጃካ ከጎን ቁጭ ብላ በአንድ እጇ የጥፍር መቁረጫ ውስጥ የሚገኘውን ሴንጤ ቅድም ከሰካችበት ቦታ ላይ እንዲያዘች ትገኛለች። ቦርን ሴንጤውን በጣም ወደ ሰውነት ውስጥ እንዳልጠለቀና
አንዱ የጎድን አጥንቱን እንደጎዳው ማወቁም ሴንቲውን ሊያስጥላት አልፈለገም። በዚያ ላይ ሴንቲው ያን ያህልም የማይጎዳና ከፍተኛ የህመም ስሜት ስላልተሰማው እሷን መታገሉ ያን ያህልም አስፈላጊ እንዳልሆነ ተረዳ። ከዚያ ይልቅ ምናልባት አሁን እሷ የምትነግረው ነገር ይኖራል ብሎ በማሰብ ምንም ሳይታገላት ወለሉ ላይ እንደተኛ ዝም ብሎ ይጠባበቅ ጀመር። ማለቴ ስለገደልካቸው ሰዎች እንኳን አንድ ቀን አስበህ ታውቃለህ? ብላ ጠየቀችው። ከተኛችበት ቦታ ቀና ብሎ ያንን ሰማያዊ አይኗ ሲመለከት ወደ በፊቱ ትዝታው ሊመለስ ቻለ። አዎ ይህን አይነት የጃካ ሰማያዊ አይነት የነበራት ሴትን ነበር ያኔ ኖርዲክ ክለብ ውስጥ ያገኛት የቻለው። ይህ ትውስታው የክለቡ ሙዚቃ፣ ብልጭ ድርግም የሚል መብራት እና የሽንት ቤቱ ሳህን ላይ ተቀምጣ አንድ ብራማ ቀለም ያለው ባለ 22 ካሊፐር ሽጉጥ ደቅናበት የነበረችውን ሴት ልክ የጃካ አይነት ሰማያዊ አይኖች እንደነበራት አስታወሰ። እሱ ኖርዲክ ክለብ ውስጥ የሄደው በአሌክሳንደር ኮንክሊን ትዕዛዝ ሲሆን ይቺን ሴትንም ትሬድስቶን ድርጅት እንድትወገድ በመወሰኑ የተነሳ ነበር ጥያቄ ሳይጠይቅ የታዘዘውን ስራ እንዲሰራ ብቻ በሰለጠነበት ሁኔታ ውስጥ ሆኖ ሴትየዋን ለመግደል የተንቀሳቀሰው። በእርግጥ አሁን ትውስታዎቹና የማስታወስ ችሎታው ከጠፋ በኋላ ትሬድስቶን የሚያዘውን ነገር ብቻ ከመፈጸም ይልቅ ድርጅቱ ለምን ይህንን ድርጊት ለማስደረግ ወይም ለማስፈጸም እንደፈለገ መጠየቅ በመጀመሩ ከበፊቱ ማንነቱ አሁን ተለይቷል። እናም አሁን በትውስታ ውስጥ ሆኖ ሴትየዋን ከመግደሉ በፊት የተናገረችውን ነገር ለማስታወስ ሐሳቡን መሰብሰብ ሲጀምር ከጎን የነበረችው ጃካ ወደሱ መለሳለችና እናም አንተ ከገደልካት በኋላ ፖሊሶች እዚያው የተገደለችበት ቦታ እንዳለ ጭኔን ይዘው መጥተው አሳዩኝ። ግን አንተ እሷን ለመግደል ምን የተለየ ብላ መናገሯ ስታቆም ቦርን ሴትየዋን ከመግደሉ በፊት ይህን ጥያቄ ለመጠየቅ አፏን ከፍታ እንደነበር ትዝ አለው። ግን ቀጥላ የተናገረችውን ነገር ምን እንደሆነ ፍጹም ጠፍቶበት ሲጨነቅ ጃካ ካቆመችበት በመቀጠል ምንም አይነት የተለየ ነገር እኮ የለም፣ ግን አንተ ማድረግ ያልነበረብህን ነገር ነበር ያደረግከው ብላ ስትናገር ቦርን ውስጡ ተሸበረ። አዎ ያቺ ከጃካ ጋር አንድ አይነት ሰማያዊ አይን ያላትን ሴት ለመግደል የመሳሪያውን ቃታ ከመሳቡ በፊት ያቺ ኖርዲክ ክለብ መጸዳጃ ቤት ውስጥ የገደላት ሴትም አሁን ጃካ የተናገረችውን ምንም አይነት የተለየ ነገር እኮ የለም እንዳለች አሁን በደንብ ትዝ አለው። ልክ በዚህ ሐሳብ ውስጥ እንዳሉ የመታጠቢያ ቤቱ በር ስለተንኳኳ ጃካ ካጠገቡ ተነስታ በመሄድ በሩን ቆለፈች። ከውጭ በኩልም በሩ ላይ የቆመው ዶን ፈርናንዶ እንዴት ነው? ሁሉ ነገር ሰላም ነው አይደል? ብሎ ጠየቀ። ጃካም ለፈርናንዶ ጥያቄ መልስ እየሰጠች ሁሉ ነገር ሰላም ነው፣ እኔና ጄሰን ቦርን የልባችንን እያወራን ነው ብላ መለሰችለት። እባክሽን ምንም የማይረባ ነገር ለማድረግ አትሞክሪ፣ ምክንያቱም እሱ አንቺን የመግደያ 900 ዘዴዎችን ያውቃል አላት። አቦ አንተ ደግሞ በጣም ለኔ ትጨነቃለህ ዶን ፈርናንዶ አለችው ከውስጥ ሆና። ዶን ፈርናንዶም ከውጭ በኩል ያለውን የበሩን እጀታ እያዞረ እስቲ አንድ ጊዜ በሩን ክፈች ጃካ፣ አሁን እያደረግሽ ያለሽው ነገር ስህተት መሆኑንም ወቂ አላት። አይደለም፣ እኔ ምንም አይነት ስህተት እየሰራሁ አይደለም ብላ መለሰችለት። ጃካ እሱ እኮ አንድም ነገር አያስታውስም አላት ዶን ፈርናንዶ። ጃካም ወደ ጄሰን ቦርን አጎንብሳ አይኑን እየተመለከተችው እናስ አንተ ተናገራ፣ አንተ እኔን ጫፌን አትነካኝም ማለት ነው አይደለ? ማለቴ ያደረካቸውን ነገሮች ሙሉ በሙሉ እስካላስታወስክ ድረስ ያኔ ደግሞ ነገሩን በጣም ስለሚዘገይ አዎ አንተ እኔ ላይ አንድም ነገር ለማድረግ አትችልም አለችው። ጄሰን ቦርንም እሷ ምን ለማለት እንደፈለገች ግልጽ አልሆነለት አለው። ጃካም ግን ጄሰን ቦርን የገደልካትን ሴት ታስታውሳታለህ? እዛ ስዊድን ስቶክሆልም ውስጥ የዳንስ ክለብ ውስጥ የሆነውን ነገር ታስታውሳለህ?
ብላ ጠየቀችው። ቦርንም ያ ሰማያዊ አይኗ ላይ አይኑን ተክሎ በጥሞና እየተመለከታት አዎ ያኔ ክረምት ስለነበረ በረዶ እየወረደ ነበር አስታውሳለሁ። አዎ በረዶ እየወረደ ነበረ አላት። ጃካም ከቦርን በሰማችው ነገር በግማሽ እንደመገረም ብላ አዎ ያን ቀን አንተ ግድያውን የፈጸምክበት ቀን ላይ በጣም በረዶ እየጣለ ነበር አለችው። ቦርንም ሙሉ በሙሉ ትውስታው መጣለትና የጃካንና የገደላትን ሴት ፊት እያነጻጸረ በሐሳቡ ከተመለከተ በኋላ ያቺ ሴት የአንቺ እናት ነበረች እንዴ አላት። ቦርን ይህን ተናግሮ እንደጨረሰችም የጃካ ፊት ልውጥውጥ አለና በንዴት ፈመሰለ። በማስከተልም ቬቬካ፣ አዎ አንተ የገደልካት እናቴ ስሟ ቬቬካ ይባላል አለችው። ከዚያም በጣም ወደ ጂሰን ቦርን ፊቷን አቅርባ ከንፈር ከከንፈር በጣም አስጠጋግታ እንደ መሳሳም እያለች ፊቷ ሰይጣናዊ በሆነ የንዴት ሳነበልባል ተንቀለቀለ። በመቀጠልም በጣም ስሜቷን በሚያሳይ ድምፅ ግን ለምን እናቴን ገደልካት ብላ በምሬት ተሞልታ ጠየቀችው። ሶሪያ አሙር ከአሙን በድን ላይ በጨለማ ውስጥ ወደቀች። ይሄ የአሙን በድን ልክ በሕይወት እያለ ሲከላከልላት እንደነበረ ሁሉ አሁንም ሞቶም ቢሆን አካሏ ሻካራው የህንፃ ወለል ላይ ወድቆ እንዳይጎዳ ተከላከለላት። ያ ቀደም ህንፃው ስትገባ ከብረት በሩ ርቆ ቆሞ የነበረው ቀጭኑ ባለፖሎ ቲሸርቱ አረብም እሷን ልክ እንደ ቆሻሻ ከአሙን ሬሳ ላይ ጎትቶ አነሳትና ወደ ወረወራት። ከዚያም ለጥቂት ሴኮንዶች ያህል የአሙንን በድን ሰውነቱ ላይ ሲያፈጥ ቆየና በእርግጫ የአሙንን የተረፈ ፊት ሲጠልዘው የአሙን መንጋጋ ወልቆ ጥርሶቹ በየቦታው ተበተኑ። በመቀጠልም የአሙንን አፍንጫ ስለጠለዘው አፍንጫው ታጥፎ ተሰበረ። በመሰለስም የአሙንን የጎድን አጥንቶች በእግሩ እየጠለዘ የጎድን አጥንቱን በጭካኔና በምሬት ተሞልቶ መሰባበሩን ቀጠለ። ይህንን የአሙንን ሬሳ እንደ ጉድ የሚደበደበው አረብም ልክ ሙቀት ቦት ላይ እንደሚገኝ ውሻ ምላሱን አውጥቶ እያለከለከ ከመሆኑም በላይ ፊቱ በደም ታጥቦና ጥርሶቹን አግጥጦ እንደ እብድ እያደረገው ነው። ሰውየው አሙንን እየደበደበ የሚያልጎመጉመውን አረብኛ ሰምታ ልክ ካይሮ ከተማ ውስጥ ያለ ስለመሰላት ቀና ብላ ሰውየው ያበላሸውን የአሙንን ፊት ተመለከተች። በመቀጠልም እንደ እብድ አድርጓት ከወደቀችበት ተስፈንጠራ በመነሳት ሰውየው ላይ ተወረወረች። ሁለቱም ተያይዘው በኮንክሪቱ ከተሰራው ሻካራ ወለል ላይ ወደቁ። ልክ ሰውነታቸው ከመሬቱ ጋር ሲጋጭ በግራ ጎኗ በኩል ከፍተኛ የሆነ ህመም ተሰማት። ሰውየው እንደምንም ብሎ እላዩ ላይ የወደቀችውን ሶሪያን ለመገልበስ ሲፍጨረጨር ሶሪያ በጥፍራም እጇ አንገቱን አንቃ ያዘችው። ሰውየው ትንፋሽ አጥሮትና ጥፍሯ ሳመሞት ሲጓጉርም ነፃ ስላደረጋት በጣቶቿ ጉሮሮን እንዳነቀች ወደ ግራ ዘንበል አለችና በሌላኛው እጇ አፍንጫውን ወቀረችው። በመቀጠልም በጉልበቷ ጎኑ ልትመታው ስትሰነዝር እሱ እግሩን በማንሳቱ የተነሳ ጎኗን መቷት ሚዛኗን አሳታት። አረቡም ተንከባሎ ተነሳና ጉሮሯን አንቆ ትንፋሽ እያሳጠራት ካስጨነቃት በኋላ በሌላኛው እጁ ከኪስ ውስጥ አውቶማቲክ ጩቤውን መዞ አወጣና በስለቱ ጉሮሯ ላይ አድርጎ ጉሮሯን ለመቁረጥ ራሱን አመቻቸ። ምንም እንኳን ሶሪያ ራሷን ለመከላከል እጇን ሰንዝራ ልትመታው ብትቃጣም እጇን ወደዛ መታውና ጸጉሯን ጀምድዶ ቀና ካደረጋት በኋላ አንገቷን አዘም ብሎ ሊያርዳት ይታገላት ጀመር። እሷም በሕይወት እንደማትተርፍ በማወቋ በውስጧ
ጸሎት በማድረግ ላይ ሳለች አንድ እጅ ከሰውየው ኋላ መጣና አንገቱ ላይ ተጠምጥሞ አገጩን በማዞር የሰውየውን አንገት ቀጨው። ሶሪያም ምን እንደተከሰተና ማን እንዳደረገው ለማወቅ አይኗን ስትከፍት አሮንን ፊት ለፊት አየችው። አሮንም ጎንበስ ብሎ ሶሪያን ቀና አድርጎ ከተሸከማት በኋላ እሱ በገባበት በሁለተኛው የህንጻው መግቢያ በር አድርጎ ይዟት ከህንጻው ወጣ። ምንም አይነት እኮ ምክንያት የለህም። እንደ እውነቱ ከሆነ እሱ እውነቱን ወይም ደግሞ ውሸት ፈጥሮ ቢነግራት በአሁኑ ሰዓት ምንም ችግር እንደሌለው ያውቃል። ምክንያቱም እሷ በአሁኑ ሰዓት ከሱ የምትፈልገው ነገር ሙዳ ስጋ ከሰውነቱ ላይ ቆርጣ መውሰድና ንዴቷን ማስታገስ እንደሆነ ከሁኔታዋ ታዝቧል። እሷ አሁን እንደ ማንኛውም አይነት ተራና ሲቪል ሰው ናት ብሎን ነበረ። አባታችን ጥሎን ሄደ ጊዜ አዎ እኔ ላይ ምንም ነገር ቢደርስ እናንተ ሰዎች በመሆናችሁ ማንም የሚነካችሁ ሰው የለም ብሎ ሲነግረን በወቅቱ ምንም አልገባኝም ነበር። ግን እሱ ጥሎን ከሄደ ከ13 ወር በኋላ በዚያ የበረዶማ ወቅት ላይ እናቴን ብላ ተናግራ ከመጨረሷ በፊት ፊቷ በጣም ፍም እንደሆነና አይኖቿ ጥቁር ሆነው እየጠቆሩ ግን አንተ ጨካኝ፣ ለምንድን ነው እናቴን የገደልካት? አሁን ምክንያትን ማወቅ ፈልጋለሁ ብላ ጮኸችበት። የሷ የሐዘን ስሜት ውስጥ ድረስ ጠልቆ ስለተሰማው እንዴት ብሎ ሊያጽናናትና ሊያረጋጋት እንደሚችል ግራ ግብት አለው። በእርግጥ እሷ ከአደጋዎች ለመሸሽ ብላ ኮሎምቢያዊ የኦቾጋ ዘር ያላት ሴት በመሆን ቬጋስ ጋር እንደ ሚስት ሆና ኮሎምቢያ ውስጥ በመኖር ስዊድናዊነቷን አስወግዳ የነበረች ውስብስብ ሴት መሆኗን ቢያውቅም ሐዘኗ ጥልቅ መሆኑን ከሁኔታዋ ለመረዳት ችሏል። ካጃንን ከዚህ ስሜት ውስጥ ለማውጣትም በማሰብ በእውነት ያንን ከጆሮሽ በታች የነበረውን ንቅሳት ባታጠፊው መልካም ነበር አላት። ይህን አስተያየቱን እንዳስበው እሷን ከመጥፎ የሐዘን ስሜቷ ውስጥ አወጣት። ስለዚህም አሁን ወደ ቀድሞ እርጋታዋ ተመልሳ አንቃ ያዘችውን ኮሌታ ለቃ ወለሉ ላይ ቁጭ አለች። ቦርንም አተኩሮ እየተመለከታት አሁን አንቺ የተለየ ሰው በመሆንሽ የቀድሞዋ ካጃ ልትሆኚ አትችይም ሲላት እሷ ቀና ብላ አየችውና የተናገርከው ነገር እውነት ቢሆንም አንተም ብትሆን የቀድሞ ማንነትን አታል ብላ ካጠገቡ ተነሳች። እሱም ከወለሉ ላይ ተነሳና ጎኑ ላይ የሰካችውን የጥፍር መቁረጫ ሴንቲ ነቀለው። ሴንቲው ከተነቀለበት ቦታም ደም እየፈሰሰ ሸሚዙ ስላበላሸው ሸሚዙን አውለቀና በሙቅ ውሃ ቁስሉን በሳሙና ጥርት አድርጎ አጠበው። እሷም አንተ በጣም ደም እየፈሰሰ እኮ ነው ብላ ተናገረች። ቦርንም ወደሷ ዞር ብሎ እየተመለከተ አሁን ዶን ፈርናንዶ በጣም ለሁለታችንም ስለተጨነቀ ለምን በሩን አትከፍቺውም አላት። እሷም አንድ እርምጃ ወደሱ ተጠጋችና በሩን እንኳን እውነት ካልነገርከኝ አልከፍትልህም። እውነቴን ነው የምልህ፣ እውነቱን እንድትነግረኝ እፈልጋለሁ። እናቴ ሰላይ ነበረች ብላ ጠየቀችው። እሱም እስከማውቀው ድረስ እናቴ ሰላይ አልነበረችም ብሎ መለሰላት። አሁን የካጃ የሐዘን ስሜት ተሸፍኖ የቆየው ትውስታውን ስለገለጸለት፣ ነገር ግን አባትሽ በወቅቱ የኔ አለቃ የነበረ ሰው ለመግደል ሙከራ አድርጎ ሳይሳካለት በመቅረቱ እኔ ለመልስ ምት አባትሽን የመግደል ግዳጅ ተሰጥቶኝ ነበር አላት። ይህን የሰማችው ካጃም በንዴት ጦፋ እየጮኸችበት ታዲያ ለምን አባቴን ብላ ጥያቄዋን ከመጨረሷ በፊት ቦርን ጣልቃ ገባና ይሄ የኔ ግዳይ የነበረው አባትሽ ግን እኔ ልገድለው በሄድኩበት ጊዜ ሞቶ ነበር አላት። እሷም ታዲያ የሱ ሞት በቂ አልነበረ ብላ ስጠይቀው የሚመልስላት ስለጠፋው ዝም አለ። ቪቬካኖርን ከመገደሏ በፊት ምንም አይነት ምክንያት የለህም ማለቷ ልክ እንደነበረ አሁን ሊረዳ ቻለ። ምክንያቱም እሱ ያለቃው የአሌክሳንደር ኮንክሊንን የበቀል ብትር በመሆን ነው የካጃን እናት ቪቬካኖርን ሊገድል የቻለው።
ስለዚህም ያኔ ያለምንም ጥያቄ የሚያደርጋቸው ግድያዎች ምን ያህል የተሳሳቱና በአለቃው ጭፍን በቀል ስሜት የታጀሉ መሆናቸውን በማወቁ አሁን እዚህ መታጠቢያ ክፍል ውስጥ ከካጃ ጋር ባለበት ሰዓት ለአሌክሳንደር ኮምክሪን ከፍተኛ ጥላቻ አደረበት። በእጁ አይኑን እያሸም የሰራቸው ኃጢአቶች ብዛትን ለመገመት ሞከረ። በመቀጠልም በሕይወቱ ለመጀመሪያ ጊዜ ምናልባትም የመርሳት በሽታው በሱ ላይ መከሰቱን እንደ በጎ ነገር ተመለከተ። ቦርን በሐሳብ ውስጥ እንዳለ እኔ ይህንን አይነት ምላሽ አይደለም ካንተ የምጠብቀው አለችው ካጃ። እንግዲያውስ ወደ እውነተኛው ዓለም እንኳን ደህና መጣሽ አላት። ይህን ከተናገራት በኋላ ካጃ ታለቅሳለች ብሎ ቢጠብቅም ከካጃ አይን ላይ ግን አንድም የእንባ ጠብታ አልታየም። ወዲያውኑም ወደ በሩ ሄዳ በሩን ከፈተችው። በሩ ላይ ቆሞ የነበረው ዶን ፈርናንዶም ወደ ውስጥ ገብቶ የቦርንን ቁስል እየተመለከተ በእርግጥ ቤቴ የጦር ሜዳ ሆኖልኝ ነበራ። አንቺ ካጃ ምንድን ያደረግሽው ብሎ ጠየቃት። ካጃም ለዶን ፈርናንዶ መልስ ከመስጠት ይልቅ ዝም ካለች በኋላ ቦርን ደግሞ ጣልቃ ገባ። አረ ሁሉ ነገር ሰላም ነው እኮ ዶን ፈርናንዶ ብሎ እሱ ተናገረ። ዶን ፈርናንዶም እንደማየው ከሆነ ግን ምንም ደህና ነገር እዚህ ክፍል ውስጥ የለም ብሎ ዶን ፈርናንዶ ካጃ ላይ የተኮሳተረ። አንቺ እንግዳ ተቀባይነቴን እኮ ነው ያበላሸሽው። ደግሞም ወደዚህ ከመምጣትሽ በፊት የገባሽልኝን ቃል ብሎ ተናግሮ ሳይጨርስ ቦርን ጣልቃ ገባና አሁንም ደግሞ እሷ ማድረግ የሚገባትን ነገር ነው ያደረገችው ብሎ ከመድኃኒት ማስቀመጫ ኮመዲኖ ውስጥ ያገኘውን የቁስል ፕላስተር ቁስሉ ላይ የለጠፈም። ስለዚህ እኔ ደህና ስለሆንኩኝ ምንም አትጨነቅ ዶን ፈርናንዶ አለው። ዶን ፈርናንዶ ለማረጋጋት ማሰብ። ዶን ፈርናንዶ ግን ከመረጋጋት ይልቅ በቁጣ ተሞልቶ እኔ እናትሽ ለኔ ካላት ቅርበት ተነስቼ እኮ ነበር አንቺን ለረዳሽና ለታደግሽ ያሰብኩት። ግን አንቺ ኮሎምቢያ ጫካ ውስጥ በቆየሽባቸው ጥቂት ዓመታት ውስጥ መጥፎና የባለጌ ልማዶችን ነው ይዘሽ የመጣሽው አላት። ካጃም መዳፎቿን እንደሚጸልይ ሰው አገናኝታ በጸጸት ስሜት ውስጥ በመሆን በእውነት እኔ ላናድድ ፈልጌ እኮ አይደለም አለችው። እሱ ወዲያውኑ መለሳልና ይኸውልሽ እኔ እኮ ለአንቺ ነው የተናደድኩት። እስቲ አስቢው እናትሽ እኮ በስርዓት ነው ያሳደገችሽ አላት። እሷም እህቴ ብላ ተናግራ ሳትጨርስ ዶን ፈርናንዶ ጣልቃ ገባና ባውቅ ኖሮ በጭራሽ ከጀሰም ቦርን አጠገብ እንድትደርሽ አላደርግም ነበር አላት። ካጃም መዳፎቿ ላይ አይኗን ተክላ በቃ ይቅርታ አድርግልኝ ዶን ፈርናንዶ አለችው። ቦርን ከዚህ በፊት ዶን ፈርናንዶ እንደዚህ በቁጣ ተናግሮ አይቶ ስለማያውቅ በካጃ በጣም ስለተበሳጨ መሆኑን ገብቶታል። ዶን ፈርናንዶ የካጃን ይቅርታ ከሰማ በኋላ በረጅሙ መተንፈስ ይቅርታሽ ከልብ ከሆነ እቀበልሻለሁ። እናም ደግሞ እዚህ ያለን ሁላችንም ሰዎች ውሸታም በመሆናችን ያልሆነውን እንደሆነን በማሰብ የማስመሰያ ስራዎች እንደምንሰራ ወቂ ብሎ ካጃንና ቦርንን አፈራርቆ እያያቸው ከዛም እስቲ ማንነታችንን በተመለከተ ችግር እንዳለብን ማወቁ የሆነ ነገር የለውም ብሎ ጠየቃቸው። ካጃም አንገቷን ቀና አድርጋ መቼስ ሁላችንም ብንሆን በሚስጥሮች እንደምንመራ ነው አለችው። ልክ ብለሻል አለና ዶን ፈርናንዶ ማብራራቱን በመቀጠል ግን እዚህ እንደ ሚስጥር ያዝናቸው የግላችን ነገሮች ናቸው በእውነተኛው ማንነታችን ላይ ችግር እየፈጠሩ የሚገኙት። ምክንያቱም ሚስጥሮቻችን እንዳይጋለጡ በማሰብ እንዋሻለን። ውሸት ደግሞ ማንነታችንን ከሚለውጡ ነገሮች ውስጥ አንዱ ነው። ስለዚህ ጊዜያቶች በነገዱ ቁጥር ሚስጥሮቻችንን ለመደበቅ ብለን የምናወራቸውና የምንፈጥራቸው ውሸቶች ልማድ ይሆኑና ልክ እንደ እውነት መታየት ይጀምራሉ። እናስ እኛ ማንን ብሎ ከቦርን ላይ አይኑን ነቅሎ ካጃን እየተመለከተ ካጃ አንቺ ማን እንደሆንሽ ታውቂያለሽ
ብሎ ሲጠይቃት ካጃ ትቻኩላ አዎ ካለች በኋላ ለአፍታ ቆም ብላ ስታስብ ግን ፊቷ በግራ መጋባት ተሞላ። ቦርንም በቀስታ አንቺ ስዊድናዊ ወይስ ደግሞ ኮሎምቢያ ውስጥ የሚገኝ የአቾጋ ጎሳ ተወላጅ ብሎ ጠየቃት። ደሜ ብላ ያሰበችውን ተናግራ ከመጨረሷ በፊት ዶን ፈርናንዶ ብስጭት ተብሎ እየጮኸ ማንነት ከደምና ስጋ ጋር ምንም አይነት ግንኙነት የለውም አላትና ማንነት የሚታይና የሚጨበጥ አይነት ነገር ሲሆን የሚታሰብ ነገር ነው። አዎ ይሄም በመሆኑ የአንቺ ማንነት የሚወሰነው ሌሎች ሰዎች አንቺን በሚገልጹበት ነገር ብቻ ሳይሆን አንቺ ራስሽ ለራስሽ ባለሽ ግምትና አስተሳሰብ የሚወሰን ነገር መሆኑን ማወቅ አለብሽ አላት። በመቀጠልም ስልቸታን በሚያሳይ መልኩ አልጎመጎመና እንዲያውም ቅድም ጀሰን የተናገረው ነገር ልክ ነው፣ ንቅሳትሽን ባታጠፊው የተሻለ ነገር ነበር አላት። ካጃም ከተቀመጠችበት ተፈናጥራ እየተነሳች እንዴ አንተ በር ላይ የተለጠፈ ለካ የተነጋገርነው ነገር ሁሉ ሰምተሃል ብላ ጠየቀችው። ዶን ፈርናንዶም ከእጁ ላይ የሚገኘውን የበሩን ቁልፍ እያሳያት ታዲያ እንዴት በሩን ከፍቼ መግባት የሚኖርብኝን ሰዓት ለማወቅ እችላለሁ ብሎ መለሰላት። ካጃም ዝም ብለህ እኮ ነው የተጨነቀው፣ ምክንያቱም ጀሰን ያንተን እርዳታ የሚሻ ሰው አይደለም ስትለው ዶን ፈርናንዶም ካጃን እያየ እኔም እንዴት ለሱ ሰጋለሁ ለአንቺ ነው እንጂ አላት። ካጃም ፈገግ እያለች አመሰግናለሁ አለችው። ከዚያም በኋላ ዶን ፈርናንዶ ሁለቱንም እየተመለከተ አሁን ትንሽ የሚጠጣ ነገር ያስፈልገናል መሰለኝ፣ ጉሮሬንም እየከረከረኝ ነው ብሎ ሁለቱንም እየመራ ወደ ሳሎን ሲሄዱ ሮዚ ቬጋ ሴት እንደሚገኝ ጠየቀች። ዶን ፈርናንዶም እሱማ ተኝቶ ፍርሃቱን እያባረረ ጥንካሬውን እየሰበሰበ ነው። በእርግጥም ደግሞ ያሁን ያገኘው አዲስ ዓለም እሱ ይኖርበት ከነበረው የቀድሞ የኮሎምቢያው ዓለም በጣም የተወሳሰበ ስለሆነ ጥንካሬውን መሰብሰብ ግድ ይለዋል አላት። ካጃም ለምንድነው እንደዚህ እንደዚህ ሆነ ብታይ? በመጥፎ አስተያየት እኮ እያየኸኝ ነው። ምነው ቬጋስን አሁኑን የምትተው መሰለህ እንዴ ብላ ዶን ፈርናንዶ ስትጠይቀው ዶን ፈርናንዶም ብርጭቋቸውን በመጠጥ እየሞላ አሁን እሱን የምትተዩ ከሆነ በእውነት ነው የምልሽ ልቡን ተሰብሪዋለሽ አላት። እሷም እሱ እኮ እኔን ከማግኘቱ በፊት ነበር ልቡ የተሰበረው ስትለው አሁንስ ቢሆን በድጋሚ ልቡ አይሰበርም ያለሽ ማን ነው ብሎ መለሰላት። ቦርን መጠጡን ተቀብሎ ከጠጣለት በኋላ አሁን ከካጃ የሰማው ነገር ንዴቱን በጣም ስለቀሰቀሰበት ካጃ ብሎ ያሰበው መናገር ተወና ራሱን በሐዘን ተወዘወዘ። እሷም አጠገቡ መታ ተቀመጠችና አውቃለሁ አንተ ባትኖር ኖሮ እኔና ስቲቨን እዚህ ዶን ፈርናንዶ ቤት በሕይወት አንደርስም ነበር። ስለዚህ ትብብር ከልብ የመነጨ ምስጋናን አቀርባለሁ ብላ የተቀዳላትን መጠጥ አተኮረችበት። በመጨረሻም በረጅሙ ተንፈሳ እናም አሁን ያለፈው አልፏል፣ ስለዚህ እኔ ያለፈውን ነገር ትቼዋለሁ ብላ አይን እየተመለከተች ስለዚህ አንተም ብትሆን ያለፈውን ነገር እርሳ አለችው። ቦርንም በመስማማት ራሱን ከፍና ዝቅ ካደረገ በኋላ መጠጡን ጭልጥ አድርጎ ጨልጦ ዳግመኛ መጠጥ እንደማይፈልግ ለመግለጽ እጁን ለዶን ፈርናንዶ ዘወዘለት። እስቲ ስለ አባትሽ ንገሪኝ፣ ምናልባት ይጠቅመኝ ይሆናል አላት። እሷም መራር ሳቅ ሳቀችና ከመጠጡ ብዙ ተጎነጨችለት። ስለሱ እንዴት ብዬ እንደምነግር አላውቅም። እሱ እኮ እኛ ልጆቹንና ሚስቱን ልክ እንደ ዕቃ ነው ጥሎን የጠፋው። አስታውሳለሁ እሱ ጥሎን ሲጠፋ የ9 ዓመት ልጅ ነበርኩኝ። ከዚያም እሱ ጥሎን ከጠፋ ከ2 ዓመት በኋላ ደግሞ እናታችን ብላ የጀመረችውን ከመጨረስ ይልቅ መጠጡን ተጎንጭታ ላፍታ ያህል ዝም አለች። በመቀጠልም አቤት ጊዜው እንዴት ይሮጣል! ያለፉት 13 ዓመታት እኮ ልክ ዘላለም የሆኑ ነው የሚመስለኝ አለችው። ቦርንም ጣልቃ በመግባት
አባትሽ ሰላይና ቅጥረኛ ገዳይ እንደነበር አውቃለሁ፣ ግን ለማን ነበር የሚሰራው ብሎ ጠየቃት። እኔ እንጃ ብላ መለሰችለትና በመቀጠልም ግን እሱ ከማን ጋር ይሰራ እንደነበረ ለማወቅ የበኩሌን ጥረት ማድረጌን አልደብቅም። እንደውም ሚካኤላ የተባለችው ሌላኛው እህታችን አባታችን ለማን ይሰራ እንደነበር ያወቀች ይመስለኛል አለችው። እናስ እሱ ለማን ይሰራ እንደነበረ ነግራቸዋለች ብሎ ጠየቃት። እንደማስበው እሷ ለኔ ወይም ደግሞ እስካራ የተባለችው እህቴ ልትነግረን ስትንቀሳቀስ ነበር የገደሏት እና ስለ አባታችን ያገኘችውን ነገር ሳትነግረን በፊት ሊገድሏት ቻሉ አለችው። እነሱ እኮ ልክ እንደ መንታ እህትማማቾች ነበሩ ብሎ ዶን ፈርናንዶ ጣልቃ ገብቶ ተናገረ። አሁን ነገሩ ሁሉ ለቦርን ግልጽ ስለሆነለት እናም አንቺና እስካራ የተባለችው እህትሽ ማንነታችሁን ቀይራችሁ ሌላ ሰው በመሆን ተለያይታችሁ መኖር ቻላችሁ አላት። በእርግጥ እኔ ራሴን ለመቀየር ችዬ ከስቶኮልም በጣም ብዙ ርቄ ለመኖር ሞክሬያለሁ አለችው። ቦርንም መቼስ የአባታችሁ ድርጅት አንቺ ያለሽበት ቦታ መጥቶ ማሳደዱን እንዳደረገ አስባለሁ አላት። እሷም ራሷን ባውን ታነቅንቃ አዎ ኮሎምቢያ ውስጥ 2 ሰዎች መጥተው የነበሩ ሲሆን አንዱን ገድዬ አንዱን አቁስዬ እየሸሸው በነበረበት ወቅት ላይ ነው ከአነሯ ጋር ልገናኝ ቻልኩት አለችው። ቦርንም ለጥቂት ጊዜ ሲያስብ ቆየና ስለ 2ቱ ሰዎች እስቲ ንገሪኝ አላት። እሷም ለጥቂት ጊዜ አሰበችና 2ቱ ሰዎች በፊት በእንግሊዝኛ ቋንቋ ነበር ይነጋገሩ የነበረው ብላ በመጨረሻም ግን ያ እኔ የገደልኩት አንደኛው ሰው ከመሞቱ በፊት የሆነ ነገር በሩሲያኛ ቋንቋ መናገሩን አስታውሳለሁ አለችው።